እንጃ በጣም አርጅተዋል እኮ እንዴ ሲገቡ ራሱ እኮ እንደዚህ ያልኩ ነው የሚገቡት። አሁን እሳቸው እንዴት ነው ለትዳር ራሱ እኔ ሰውየው ትወጂዋለሽ የምትለው ነገር በጣም ነው ማለት ሳልወደው ይሄንን የመሰለ ወርቅ እቀበላለሁ። የሆነ ነገር ሊያደርግሽ እኮ ነው። ወርቅ ላይ ወደሽ ነው። ምን ወጣት ነው እንጂ ሽማግሌ ምን ሊያደርገኝ ነው ደግሞ? ቆይ ወርቅ ላይ ምን ይደረጋል? ለምን እንደማይደረግ ማለት ሰላም ሰላም ቤተሰቦች እንዴት ናችሁ? ያለን እግዚአብሔር የተመሰገነ ይሁን። ቤተሰቦቻችን ያው ገኒን አይታችኋል እንግዲህ ትላንትና የተፈጠረውን ነገር ቤተሰቦች እና ያው በዚህ እድሜ በእርግጥ ብዙም ደስ የማይል ነገር ነው ለእኛም ለእሷም ለሽማግሌውም ሰውዬ ብዙም ደስ የማይል ነገር ነው እና እኔ ብዙም ደስ አላለኝም እውነቱን ለመናገር ግን በእሷ ስሜት ውስጥ በእሷ ስሜት እንትን ላለ ማለት ብዬ ነው ቤተሰቦች። አንደኛ ነገር እሷ እናቴ ናት። በቃ እናቴ እስከሆነች ድረስ እኔ የእሷን ሀሳብ መደገፍ አለብኝ ወይም ደግሞ በእሷ ህይወት ውስጥ ጣልቃ መግባት የለብኝም። እኔም ትልቅ ልጅ ነኝ፣ እሷም ደግሞ ትልቅ ሴት ናት። እንዲህ አታርጊ ምናምን ብዬ እሷን መቆጣት የለብኝም ቤተሰቦቼ። እና አብዛኞቻችሁ ስትሉ ስለነበር ነው እንዴት እናትን ለሌላ ሰው አሳልፈ ትሰጣለህ እያላችሁኝ ነበር። እና እኔ ከኔ ጋር ጉስቁል ብላ ጨንቋት ምናምን እንድትኖር አልፈልግም። በቃ የሚያስፈልጋትን ነገር ፍቅረኛ የሚያስፈልጋት ከሆነ ባልም የሚያስፈልጋት ከሆነ እንድትይዝ እንዲኖራት ፈልጋለሁ ቤተሰቦቼ። እና ለዛ ነው በቃ በእሷ ስሜት ውስጥ ላለመግባት ብዬ ነው እንደዛ ስከራከር የነበረው ከፈጠነ ጋርም ስጣላ የነበረው ለዛ ነው። እና ያው ሽማግሌው መጥተው ያሉትን አይታችኋል። ጥሎሽ አምጥተውላታል እና የአንገት ሐብልም አድርገውላታል፣ የወርቅ የአንገት ሐብል። እና እኔ በእርግጥ ተቀብያለሁ፣ በቃ ሀሳባቸውን ምናምን ተቀብያለሁ። እቃቸውንም ቦርሳ ውስጥ የነበረው ምን መሰላችሁ የእንትን ልብስ ነው የአበሻ ልብስ ቀሚስ ምናምን ለሴቶች የሚደረግ ማለት እና እሱን ያመጡላት፣ ሌላ ምንም ያመጡላት ነገር አዲስ ነገር የለም። እና እኔ ብዙም ቅር አላለኝም ቤተሰቦች። በቃ ችግር የለውም ማለት የሰው ልጅ ፍቅር እኮ አያረጅም። ትልቅ ሰው ምንም ትልቅ ሰው ብትሆን ገነትም እሳቸውም ትልቅ ሰው ቢሆኑ ያው የፍቅር ህይወት ሊኖር ይችላል። ወደዋት እውነትም ወደዋት ሊሆኑ ይችላል። እና እኔ ብዙም ቅር አላለኝም ቤተሰቦች። እናቴ ደስ ብሏት በቃ ከፍቅረኛ ኖሯት በፍቅር ብትኖር በጣም ነው ደስ የሚለኝ። ለምን እንዴ እሷ ለምን እዚህ እየተጎሳቆለች እያዘነች ትኖራለች? እና እሱ እኔ ምንም ቅር ያለኝ ነገር የለም። ግን አሁን ላይ በቃ ያው ከዚህ በፊት የተፈጠረውን ታውቃላችሁ። ታማ ነበረ። በዛ ጉዳይ እኔ ትንሽ ይጨንቀኛል ስለ እሷ ቤተሰቦቼ፣ ስለ እናቴ ማለት ነው። እና ድጋሜ እንድትታመምብኝ አልፈልግም ማለት ሌላ ሰው መጥቶ የሆነ እንዲያሳምምብኝ ምናምን አልፈልግም። መጠንቀቅ እፈልጋለሁ። እና እንደምንም የሽማግሌውን ኬት እንደመጡ አመጣጣቸውን ለማጥናት እየሞከርኩ ነው፣ ማንነታቸውን። እውነት ገነትን ወደዋት ነው ወይ? እና ደግሞ አይታችኋል መጀመሪያ ሲመጡ ስለ መሪ ጌታ ምናምን እያወሩ ነበር። እና እስካሁን ድረስ ካወቁ ስለ መሪ ጌታ ምናምን ለምን ገነትን አላዳኗትም? ለምንስ እስካሁን ስንቸገር እንደዛ ስናለቅስ እናቴ 2 ወር ሙሉ ውሻ ሆናብኝ እዚህ ጋር ሳለቅስ ለምን ከጎን ያልመጡ ለምን ዛሬ መጡ የሚለውም ሀሳብ አለብኝ ቤተሰቦቼ። እና ስለ እሱም እያጣራው ነው። ዝም አላልኩም። እንደ እናትና እንደ ልጅ ደግሞ እኔ ገን እናቴን ማውራት ፈልጋለሁ። በቃ ቁጭ አድርጌ ገን አንቺ ባል ያስፈልግሻል፣ አሁን ላይ ፍቅረኛ እንዲኖርሽ የምትፈልጊበት ሰዓት ነው ወይ ብዬ መጠየቅ ፈልጋለሁ። በቃ እስካሁን እኔ እና እሷ በዚህ ጉዳይ አላወራንበትም ቤተሰቦች። ያ ወንድሟም እየመጣ ይረብሻል፣ ታውቁታላችሁ። ወጠጤ ነገር ነው፣ ምንም መረጋጋት የሚባል ነገር የለውም። እና እሱም እየመጣ ይረብሻናል። በዛ መሀል እኛ ምንም አላወራንም እስካሁን። እና እኔ ገነትን በቃ ብቻዋን አስቀምጬ እማ እናቴ ትፈልጊያለሽ ወይ ፍቅረኛ ያስፈልገሻል ብዬ መጠየቅ እፈልጋለሁ። እና ቤተሰቦች እናንተም ደግሞ እስቲ የራሳችሁን አስተያየት ኮሜንት ላይ ጻፉልን። ገነት እውነት አሁን ኖርማል ነው ማለት ፍቅረኛ ቢኖራት ብታገባ ችግር የለውም? እና እስቲ እናንተንም ፍላጎት እናንተም እንደ ቤተሰቦቻችን ስለሆናችሁ የእናንተን ፍላጎት ማወቅ አለብን። እና እናንተም እስቲ ሀሳባችሁን ንገሩን። ማለት የዚህ ሽማግሌ ሁኔታ ምን አይነት ነው?
ያያችሁበት ነገር እናንተም ቪዲዮን ስታዩ መቼም ታያላችሁ ከኛ እኩል እንደ ቤተሰብ እና የምታዩትን ነገር እስቲ እናንተም ሀሳባችሁን ንገሩን እና ደግሞ ሰብስክራይብ አድርጉን። ያው ይሄኛውን ቻናል እንደምንም 10 ሺህ ያስገቡልን ቤተሰቦች እና ገኒም ደስ እንዲላት ያው ላይክ አድርጉ፣ ሼር አድርጉልን ቤተሰቦች እና እንወዳችኋለን ደግሞ በጣም እና እስቲ ገኒን ግዴታ ማማከር አለብኝ ቤተሰቦች ቁጭ አድርጌ እንደ እናትና እንደ ልጅ በቃ እኔም እንደ ሕፃን ልጅ አይደለሁም እና እንደ ትልቅ ልጅ በቃ ምን ማድረግ እንዳለብን እሷም ሀሳቧ ምን እንደሆነ ምንም ሳትፈራ ምናምን ትንገረኝ እና ገን እማ ነይ አንዴ ቁጭ ይሄ ወርቅ ተመቸሽ? በቃ ደግሞ በዚህም ቃል ነው ምንድን ነው? አይ እኔ እንድናወራ ፈልጌ ነው እንደ እናትና እንደ ልጅ። አሁን ስልሽ ይሄ ነገር ከባድ ነው። በቃ እኔ እያለሁ ፍቅረኛ ኖሮሽ እኔ በቃ ከኔ ጋር እንድትኖሪ ነው የምፈልገው፣ እንድትጎጂብኝ አልፈልግም። በቃ እኔ ምንም አይነት ችግር ቢመጣ እኔ እየተከላከልኩልሽ። እስከ መቼ ነው ከኔ ጋር የምንኖረው? አንተ እስከ መቼ ነው የምትኖረው እኮ? እስከ መቼ ነው አንተ ከኔ ጋር የምንኖረው? ሰለቸውሽ እንዴ? ቆይ መሰልቸት ሳይሆን አልሰለቸኝም፣ ግን በቃ እኮ አንተ እኮ የራስህን ህይወት ያስፈልጋል እንዴ። ገና 19 18 18 የሞላኝ ልጅ እንዴት ነው? እሺ ከቤት የት ልሂድሽ? 18 ማን ነው ከቤት ውጡ ያላችሁ? እሺ አይደለም። አሁን እኮ ጋሺ አንደኛ ነገር በጣም አርጅተውብሻል። ግን ከእሳቸው ጋር እንደው ቢበዛ 2 ዓመት ብትኖሪ። አይ ስልሽ አሁን እኔ እንጃ በጣም አርጅተዋል እኮ እንዴ። ሲገቡ ራሱ እኮ እንደዚህ እያልኩ ነው የሚገቡት። አሁን እሳቸው እንዴት ነው ለትዳር ራሱ ነው? አንተ እኔ ከተመቸኝ ምን አገባ ሳሚ? እናንተ ወጠጤ ይዤ ነገ ጠዋት እንደዚህ ሁኚ እንደዚህ አድርጊ ምን ብሎ እንድሰድበኝ ነው የምትፈልገው? ወጠጤ ሳይሆን ቢያንስ በአንቺ እድሜ በቃ በእኔ እድሜ ቢሆን ራሱ 30ዎቹና 40ዎቹ መጨረሻ 40ዎቹ መጀመሪያ ላይ ያለ ሳሚ፣ አንተ እኮ ስለማታውቅ ነው። በአሁኑ ሰዓት ማለት ነው በእኔ እድሜ ራሱ ቢሆን ምን አለች ነው የምልህ እንዴ። ቀረ እኮ ይሄ ድሮ ቀረ። ይሄ ድሮ አንተ በድሮ እንትን አለ የምትሄደው። ድሮ እኮ ኖረ አልኖረ ቤተሰብ ከመረጡልህ በቃ ታገባ ነበር። አሁን ግን ምን አለሽ? አብሶ አረብ ሀገር ሰርታ መጣች የሚባል ከተገኘ ምን አለሽ ነው እና እኔ ችግር የለብኝም። ግን አሁን እሳቸውም ከየት እንደመጡ አይታወቅም። ግን ምንነታቸውን ሳናቅ እግዚአብሔር የሰጠኝ ስጦታ ሊሆን በአንዴ ይህንን አብልም ማድረግሽ እንዴ? እግዚአብሔር የሰጠኝ ስጦታ እግዚአብሔር የሚያክሉ ሰውዬ። ኧረ ተይ ግን አንተ እርጅናቸው ነው እንዴ ጠላው? እኔ በኋላ ይልቁንስ ሌላ ነገር ሆኖብሽ ዕዳ ውስጥ እንዳንገባ አሁን ችግር ውስጥ እንዳገባኝ። በአሁኑ ሰዓት ሰው የለም፣ አብረን የምትኖር ሰው የለም። ጤናቸውንም እናረጋግጥ። ምን እንዳለባቸው አይታወቅም። እድሜ ሲገፋ በሽታ ሊመጣ ይችላል። ሳሚ አንድ ነገር ልንገርሽ፣ ሽማግሌ አይክድህም። ዞሮ ዞሮ በእኔ እድሜ ያሉትን ወዴት ይክዱሻል? ሊክዱሽ ለምን? ግን በአሁኑ ሰዓት በእኔ እድሜ ያለውን እንኳን ቢስ በጣም አስቸጋሪ ነው። በአሁኑ ሰዓት ደግሞ አምነት ዳርም ውስጥ የምትገባበት ጊዜ ነው እንዴ? እሺ አሁን ቆይ እንጋባ ቢሉ እኔን ጥለሽ ልትሄጂ ነው እንዴ? አንቺ ትኖራለህ ተብለሃል እኮ ከኔ ጋር እንዴ? እኔ ከሽማግሌ ጋር ልኖር ጭራሽ? አንተ ምን አገባ? ሽምግልናው ምን ካልተናገረ ካልነካክ ከበላ ከጠጣ ምን ጉዳይ አለ እንዴ? ሰው በምግብ ብቻ አይኖርም። እኔ እሳቸውን ፊት እያየሁ ገና እዚህ፣ በዛ ላይ ደግሞ ተረባቸው ራሱ ተረባ አይደለም ሲሳደቡ እና ትልቅ ሰው እኮ ናቸው። አሁን ልንገርህ፣ ጸባይህን አሳምረህ አንተ ደህና ኑሮ ብንኖር አይሻልም? አይተሃል ምን አለን ብሏል። ስለዚህ እኔ የነገሩኝ ነገር አለ ምስጢር ለብቻ ማለት ነው። ስለዚህ አብረን ጸባችን አሳምረን መኖር በቃ። እኔ ለገንዘብ ብዬ ከማንም ሽማግሌ ጋር አልኖርም። እኔ አሁን የጠየቅኩሽ አንቺ ተወጇለሽ አትወጂም? ማን ነው ደግሞ የጠራው? ማን ነው? ሳልወደው ወሬ የሚያዳምጠው ፈጠነ እኮ ነው እንደዚህ ተለጥፎ በር። አንተ ደግሞ ከሱ ጋር ያለ ጥላቻ ግባ። አንተ ከወንድሜ ጋር ምን ተያዛችሁ? ወንድሜ እኮ ነው
አንዴ ሰላም አንዴ ፍቅር። እናንተ መሀል ራሱ ኃይለኛ ሴጣን ነው ያለው። እሱ ነው እባክሽ ሴጣን። ምን አደረኩ ደግሞ ዛሬ? እኔ በቃ ስትመጣ ራሱ አንዴ ፍቅር ትሆናላችሁ፣ አንዴ ትከብደኛለህ። እንትን ትሆናላችሁ። አንተ ልጅ አሰርቶብህ እንዴ? ቤተሰብ እንድጠላ እኔ አንቺን አልጠላሽም፣ እሱን ግን ጠላዋለሁ። ሌሎችን አጎቶቼን አልጠላም። አይ የሚያደርጋቸው ነገሮችን አይመቸኝም። ደግሞ ከቤተሰቡ ተለይቶ እሱ ጥቁር ነው። ለዚህ እኮ ነው አሁን አትተራረሙ። ስለዚህ እኔ አንድ ነገር ልንገርህ፣ በቃ እሱም መጥቷል። እኔ ሰውዬውን ትወጂዋለሽ የምትለው ነገር በጣም ነው የምወደው። ሳልወደው ይህንን የመሰለ ወርቅ እቀበላለሁ፣ ሳልወደው ልብሱን እቀበላለሁ። ማንን ነው ደግሞ? እኔ ነው የምትወጂኝ? ምንድን ነው አንተን የምትወድ? ስለ ሽማግሌው ነው እያወራች ያለች። ሽማግሌውን እወደዋለሁ ግን እኔ ካለሱ መኖር አልችልም እያለች። አዎ በቃ እኔ ደህና ኖሮ እስኪ የቀረችን ህይወት ደግሞ ደህና ነገር እንድኖር ነው። ሰለቸኝ እንዴ? ለገንዘብ ብለሽ ነው እንዴ? ቆይ እኔ ገንዘብማ ብፈልግ ይሄኔ ቆይቼ ነበር። እኔ ገንዘብ በቃ እኔ መኖር ፈልጋለሁ ከእሳቸው ጋር። ሰው ደልቶት እንደምኖር ደልቶኝ መኖር ፈልጋለሁ። ኧረ ሽማግሌው እኮ ትንሽ ቀረ እኮ ነው የቀረው ሊሞት እራሱ። ምን ያልሽልሻል? እንደዚህ አያገባኝም። መጥቶ ነገ በዛ ከዘራ አንተ ልትስቅብኝ ነው እንደ የመጣኸው? ቆይ አሁን ለምንድን ነው አንተ የመጣው እዚህ ቤት? አንድ ቀን ነው የቀረው አይደለም? አንተ ራስህ አንድ ቀን የቀረው ሽማግሌ ትላለህ እንዴ? እና ምን ልበለው? አሁን ፍቅረኛዋ እኮ ነው። እንደዚህ ማለት እራሱ የለብህም። ፍቅረኛ ሌላ ነው፣ ይሄ ሌላ ነው። ፍቅረኛ የሚባል ይሄ በውጭ የምትፈቃቀረው እንዳንተ አይነቱ ነው። ፍቅረኛ ይላል። ፍቅረኛ ማለት እኮ ሌላ ነው። ይሄ ደግሞ ትልቅ ሰው እንደልቀር ሳይሆን በቃ አረ የኔ እንደዚህ አትሁኝ። በቃ እኔ ወደድክ በቃ ወደድክላት ምን በጣም ሽማግሌ ነው ማለት። ኧረ ተው አንተ ሰውዬ። አንተ ግን ነገ ጠዋት እኔ ቤት ስትመጣ ግን ይሄንን ነገር አታፍርም ብለዋል። እሱ ራሱ ታፍርበታለህ እኮ ብለዋል። ለምንድን ነው የማፍረው? ይሄ ንግግርህ ነው። ነገ ጠዋት እኔ ጋር ስትመጣ አሁን በምን አይነት ነው የምታያቸው? አንቺ ግን ከመቼ ነው እንደዚህ ወደድሻቸው? እኔ እኮ ግራ አይገባኝ። በቃ እኔ ለምን ትልቅ ሰው ስለሆኑ በቃ ትልቅ ሰው ጥሎ አይጥልህም፣ አይክድህም። እንዳሁኑ ወጣቶች አይሰድብህም። ለምንድን ነው እንዲወደደችው? እኔ እኮ ግራ ገባኝ። ትልቅ ሰው ስለሆኑ በቃ ከዚህ በፊት አይመጥንሽም። ግን አይመጥንሽም እኮ አይመጥነኝም፣ አውቃለሁ። አያቴም አባቴም ሊሆኑ ይችላሉ። ግን በቃ ለእኔ እና ታዲያ ምን ያደርግልሻል? እኔ ሳስበው እኮ ሰውዬው ራሱ ምንድን ነው ተወደዱኝ። ሰው ሌላም አግብቶ ይኖራል አይደል? እንደ ይሄ አይደለም ሙሉ አካል አለ። እኔ ሳስበው ራሱ ማለት ነው ይሄ ሽማግሌ ቀባሪ አጥቶ መጣለ መሰለኝ ወደ ሳይቱ ተገ እኔ አይደለም አሁን አንቺ ሁሉም ጓደኞቼ ራሱ ሙድ ይዝብኛል። በቃ ምን ብለው ነው ሙድ አግኝተው ሽማግሌ እንጀራ አባት ኖረክ ምን ብለው ነው ሙድ ብለው አሁን ናቲ ራሱ ያላግጡብኛል። በቃ ናቲ ችግር የለም ናቲ የኔ እንትን ስለሆነ ችግር የለም። አረገን በእናትሽ ወይ ካገባሽ አይቀር ደህና ወጣት ነገር አግቢ። እኔ ምን እሰራልኛል? ወጣት ሰውነቱም ጠንከር እሺ ምን ኖሮኝ ነው? ምን አለሽ ካለ ምን አለኝ ብዬ ነው። ወጣት እኮ ዛሬ በልቶ ማለት ነው ሁሉንም ነገር እንትን እስከምል ይፈራረማል። ከዛም በኋላ ያ ነገር ካለ ዝቅ ያለሽ ፍቅረኛሽ ላይ ኧረ ተው አይባልም እንደዚህ። እኔ እንደሆነ ደስተኛ ነኝ። እናንተ ዝም ብላችሁ ትለፈልፋላችሁ። ናቲም ቢሆን ደግሞ ስለ እኔ ማንም ሰው የሚያገባው የለም ምንም። ለምን ሰው እኮ ለኑሮ ስል እኮ እግር የሌለው ምን የሌለው ይዞ ይኖር አጭር እንደዚህ አግብቶ ይኖራል እንዴ? ያለ እንትን ነው። እኔ እንኳን በሰውነታቸው እኮ አይደለም። እሺ እንዴት በሁለት ቀን ፍቅር ያዘሽ ነው? ፍቅር ምን አንተ ፍቅር ምን ፍቅር እኮ አይባልም። ፍቅር እኮ እናንተ ነው እንዴ? ዞር በል አንተ ደግሞ እዚህ ላይ ነው እንዴ ተመጣጣችሁ? እና ፍቅር ከሌለ ታዲያ በቃ እኔ አንተ ሰው መውደድና ፍቅር እኮ የተለየ ነው። በቃ እኔ ሰውዬው ደስ ብለውኛል። ለምን በቃ በስርዓቱ እንደሚይዙኝ ሰውዬው በስርዓቱ እንደሚይዙኝ ተስፋ አለኝ። በቃ እንዴ ስንት አመት ሙሉ እኔ ሳስበው እንትኑ ልክ አይደለም። በእናትህ እኔ ያሰብኩት ነገር አለ። ምን? እሺ ከርክ ማለት ነው ደግሞ ተጣሉ። ፍቅር በደቂቃ ውስጥ ተፋቀራችሁ ደግሞ ምን? ይሄ መተት ነገር ሳይኖረው አይቀርም መሰለኝ። በአንድ ቀን እንዴት ሰው ይሽዳል?
እውነትህን እኮ ነው። ለምን አናውቅም? ቆይ ገኒ አንተ እንዳነካኝ ጀመራችሁ። እኔ አልነካብሽም። ይሄ በአንድ ቀን መጥቶ እንደዚህ ሊሆን አይችልም። አሁን ስትጣሉ አልነበር እንዴ? ለእኔ ሲሆን ይሄ መሰለን እኮ እኛን የሚያጣለን። ቆይ ገኒ ይሄ ነገር ግን እውነት ጤነኛ ነው? ወርቅ ነው። ወርቅ ላይ ደግሞ መተት ሲጠበልናቸው ወይን ታውልቁ እኮ አውልቂውና ጸበል ይርጭ። ቀለበቱም እሱም ልብሶቹንም ጸበል እንርጨው። ይሄን ወርቅ ላይ መተት እንትን አይደረግም። የሆነ ነገር ሊያደርግሽ እኮ ነው። ወርቅ ላይ ወደሽ ነው። ምን ወጣት ነው እንጂ ሽማግሌ ምን ሊያደርገኝ ነው ደግሞ? ቆይ ወርቅ ላይ ምን ይደረጋል? ለምን ደግሞ አይደረግም? መተት ወርቅ ላይ አይዝም ይባላል። ወርቅ ላይ አይደረግም። ዘራለ እንደዛም ካልሆነ ምን ልሸጡ ነው እንዴ? ዘራለ ዛሬ ብቻችን ነው ምን ማለት ነው እኮ ጸበል መረጨት አለበት። ምን ደረሰ? ቀለበት በቃ ጸበል ይደረግበት። ምን አስጨነቀሽ? ይመለስልሻል እኮ ሲጎ ምን ልሸጡ ፈልጋችሁ ነው? ሲጀመር እንደውም እጥለዋለሁ። በቃ ይጣላል። ወንድ ነው ጣልና ይጣላል። እሺ ነገ ጣጣ አምጥተው ቢባል ከየት አምጥተህ ልትሰጥ ነው? ለምን እንደምናመጣው ለምን በቃ ለምን ተሰጥቶኛል ለምንድን ነው የምታለው? ለምንድን ነው የምትቆራቀር? ይሄ ምንነት እኮ አላወቅሽም። ይሁን አሁንም የሆነ ነገር ሊያደርግሽ ወርቅ ነው። እኔ አይቼዋለሁ። እኔ ራሴ ነኝ የማወራው። እናንተ አስገድዳችሁኝ ነው። ጸበል ከተረጨ በኋላ ታደርጊያለሽ። አንተ እስቲ ዘር በል። እኔ ላውልቀህ እጄ እንዳሰብረኝ አንድ ሰው እንደጠየቀኝ ሲጀመር ኧረ ኬስ ውስጥ ከተት ከጨራል ምን ይሰራልሻል? ይሄኛው መተት ነገር ሊኖረው ይችላል። ይኖረው የመተት ነው። ወርቅ ላይ መተት አይደረግም። ብር ላይ ነው የሚደረገው። አውቃለሁ እኮ። እስቲ ለማንኛውም ጸበል ተረጭቶ ጤነኛ ሆኜ ምን ይደረግ? እኔ ጤነኛ ነኝ። እናንተ ናችሁ በፊት እንደዛ ያደርጋችሁ። ያቺ ክራር የምትባል ናት ህይወቴን ያበላሸች። አሁንም ይሄኛው እኮ ሽማግሌ ህይወትሽን ሊያበላሽ እኮ ነው። ይሄኛውን ያመጣልሽ ይሄ ሽማግሌ ወዶሽ አይደለም። ሽማግሌ እንደዚህ አያደርግም። ለምን አያደርግም? እስካሁን ድረስ ይሄን ነው ቆይ። ወይ እኮ ይሄ መተተኛ የሚባለው ምናምን እሱ ሊሆን ይችላል። ባለፈው መርጌታ ምናምን ብሎ ያወራል። ራሱ ቢሆንስ ምኑን እናውቃለን? አሁን ይሄኛው ሰው ስለዚህ የሆነ ነገር ይደረግለት። እኔም በቤቴ ማርያም አለች። እኔ ማንም በፊትም ዝም ብዬ ነው ያልሆነ ያቺ ክራም እንደዛ እክራም ናት። ማን ሆናችሁ ያስደረጋችሁ እና እሱን እያሰብሽ አሁን ሌላ ሰው አሁን ደግሞ እኔ በቤቴ ማርያም አለች። ማንም ሰው አይነካኝም። ሳሚ ሲያም ተጠበሉ ድኛለሁ። ከአሁን በኋላ ለማንም አልሸነፍም። ይሄንን ማወቅ አለብሽ። ልብሱን ረጨውበት ፈጥ ልብሱንም ረጨውበት አንቃጠል ነበር እሱ። እኔ ልብሱን አለበስኩ አላየሁት አለካው። ምን እናንተ አይ ከመልካትሽ በፊት እኔ አልፈልግም አለካውም ልብሱን ሲጀመር በቃ መተት ከሌለ መሬት አድርግና ምንድን ነው መተት ምን ይጮሃል? ወርቁ ሲሶ ራሱ ወርጅበት እናት ዛሬ ላይ እንዳነካኝ ሳሚያ ማን እንዴ በርተ አንተ አለበት አለበት ፍቅር ከሆነ እኮ አለባት ይላል እንዴ ራሳችን ናቸው ንጹህ ፍቅር የሚለው አንተ ፍቅር አይባልም። በእናትህ በዚህ እድሜ እኔ ፍቅር ምናምን አትበል እና ምንድን ነው ታዲያ ፍቅር ካለ እኔ በቃ ወደደኝ ወደድኩት። እንደ ፍቅር እኮ ሌላ ነው። ጭራሽ በሁለት ቀን እንደዚህ ጀመር። ዘመኑ ልክ አይደለም። ጊዜው በእኔ ሲሆን ለእናንተ ሲሆን አሪፍ ነው አይደል? ሲጀመር እኛ በአሁኑ ጊዜ እኛ የምንመኘው እያለን አንቺ ይሄን ስትመኝ ገኝ እና እናንተ ቆማችሁ ብትቀሩ ታዲያ እኔ ምን ላድርግልህ? አታገቡ። አሁን እናንተ መባረራችን አይቀርም። እዚህ ከቀጠለ ማግባት ነው። ሰርታችሁ ማግባት። በአሁኑ ሰዓት ትዳር ብትፈልጉ ገንዘብ ነው ሴት የምትጠይቃችሁ። አትልፉ። እንዲህ ቆማችሁ ትቀራላችሁ። እኔ ሽማግሌው መጀመሪያ ከህይወቱ አብሬ ነው ከዚህ የተመባረረው እንጂ አልተውም ሁሉም ነገር። አንተ መኪና ላይ ትሰራለህ ተብላ አይ ንብረቷ እኮ ነው ደስ ያላት። እና ታዲያ መኪና ላይ ትሰራለህ ታባክ። ምን ረዳት ነው ረዳት ታዲያ ምን እንትን አለ እንዴ? ተፈረና ስጣት በቃ ታርጋ። አይ ሌላቴ አንተ በቃ አንተ ድንገት ሊመጣ ይችላል እንዴ? አሁንም ልታደርገው እና ምን እናገር? ዘበል አስነክታል እንዴ እኮ ታደርገው ምን አውቃለሁ። ፈጥ አምጣው አምጣው
አንተ እኮ እናንተ እኮ ይዛችሁ ሄዳችሁ ትሸጣላችሁ። ሳስበው እራሱ እየማረገኝ ነው። በቃ ለመስጠት አንተማ ልምድ አለህ እኮ አርቃይ መሸጥ። አምጣ ሌባ አምጣ እባክህ። አታደርግላትም። በቃ እሺ ይቀመጥ። ያማን የት ነው የሚቀመጠው? ስርዓት ነህ። ዞር በል አንተ። የት ነው የሚቀመጠው? አምጣ። ስጣት። አልሰጣትም። ለምን ደግሞ አትሰጣት? አምጣ መልስ። ዕቃ ውስጥ ዕቃ እኮ አለ ስላት መልስላት አንተ። አምጣ። ቆይ ይኸው ይወስዳል ብለህ ነው ያሰብኩት? ይኸው አምጣ። እሺ በቃ እኔ ጋር ይሁን። ለማንኛውም ለምንድን ነው አንተ ጋር የሚሆነው? ዞር በል። ነገ ጠዋት አምጪ ብለኝ እኔ ምን የራሴን አውጥቼ ልሰጥ ነው? ተንከሲስ ሰው ነህ አንተ። ግን አሁን ሰው ነህ ውሰድልኝ። አሁን ቢመጣ ምን ይሰራል? መጥቶ አረጋችሁ እኮ